አትሌት ፈይሳ ሌሊሳ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። አትሌት ፈይሳ ሌሊሳ የመኪና አደጋ ከደረሰ በኋላ ጥሎ እንደሄደ በዜና እየሰማን ነው። ፖሊሶች ሊያስቆሙት ሲሞክሩ ማን እንደሆንኩ አታውቁም በማለት ጦር መሳሪያ አውጥቶ እንደዛተባቸው እንግዲህ በዜና እየሰማን ነው። ዘርፌን የተቀበሉበት መንገድ ለዘርፌ መጥፋት ተጠያቂዎቹ የቤተ ክህነት ድክመት ባገኙ ቦታ ሁሉን ማለት አልችልም። አንቺ አማናዊ የሆነ ወንጌሉን እየሰበክሽ አማናዊ የሆነ የኦርቶዶክስ ቤተክርስቲያናችን ትምህርት የጠበቀውን መዝሙር ኢየሱስ ክርስቶስ እየጠራሽ ከሆነ ምን አሉሽ አለቃው? ምን አሉሽ አስተዳዳሪ? በቃ ስሙ እንዳጠሪያሉሽ። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ ይቺን እንደው ደፍቶ አሁን ቤተክርስቲያን ውስጥ የቀሩት ሰባኪያን ዘማሪያን እንኳን ንግግር ሲያደርጉ ያቸዋል ወራዶች። እሷም ደግሞ ቃለ ቀሚስ ይዛ ትመጣለች። ሊቀ ጳጳስ የሆኑት ብፁዕ አቡነ ሩፋኤል የራሳቸውን ሹፌር አምጥቷል። እቺማ አታምልጥ ብለው ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ ነኝ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ ጾም ከገባ አልተገናኘን 2 ቀን ሆኖናል። እንኳን አደረሳችሁ ኦርቶዶክሳውያን ማለት ወዳለው። ጾሙ እንዴት ነው? እንዴት ያረጋችሁ ነው? እንዴት ይሆናችሁ ነው ማለት ወዳለው ከወዲሁ ማለት ነው። በዛሬ ቪዲዮ ከምንመለከተው መካከል እንግዲህ የድሮ አርቲስት ዘፋኝ እንዲሁ በኦርቶዶክስ ውስጥ ያለ ምንም እውቀት ድምፅ ስላላት ብቻ ኦርቶዶክስ መዝሙር ስትዘምር የነበረች የአሁኗ ፕሮቴስታንት ዘማሪ ዘርፌ ከበደ ማለት ነው። ኦርቶዶክሳውያን ሊገሉኝ ነበር፣ ሁሉም ሳይሆኑ ከአንድ ደብር ላይ ያሉ አገልጋዮች መከራ ደርሰውብኛል አለች በይፋ ወጣ። ታዲያ ይህን ነገር ስትናገር ለምን በዚህ ሰዓት ሆነ የሚለው ጥያቄ ይስተመርበትና እንግዲህ ሁላችሁም ኦርቶዶክሳውያን እንደምታውቁት ታላቁ የአብይ ጾም ላይ ያለ ነው። ጾም ስለገባ ሌላ አጀንዳ አስነስታ ምዕመናን ሌላ ታሪክ ውስጥ ለማስገባት ነው እንዲህ ያለች ያለችውና በንግግሯ ላይ ቤተክርስቲያኑ ወንጅላለች፣ ማስረጃ ካላት ትክሰስ፣ በግል ጥቃት ያደርሱባት ግለሰቦች ካሉ ማለት ነው። ነገር ግን በዘፈቀደ ጥላቻ ከሆነ እያደረገች ያለችው ስህተት ነው ብዬ አስባለሁ። ንግግሯ አይታ ቤተክርስቲያን ዘርፌ ላይ ክስ መመስረት አለባት ብዬ አስባለሁ። ኦርቶዶክሳውያን እንደዚህ ያለ ነገር አይቻልም። እንግዲህ ኦርቶዶክስ እንደዚህ ናቸው ብላ አውርታለች። ከዚህ ቀደም እውነቱን እንግዲህ ፈጣሪ የወቅ ዘመርኩን አንድ መረጃ አጋርቶ ነበረ። ቆየት ያለ ቪዲዮ ነው ማስደምጣችሁ ይሆናል እና እነሱ በሚያገለግሉበት ሰዓት ብዙ መምህራን ብዙ ካህናት አስፈርሳ እንደነበረ ክህነታቸውን ዘመርኩን አጋርቶ ነበረ። ከዚህ ቀደም አንድ ቪዲዮ አለ ማጋራችሁ ይሆናል። እኔ በጣም ግራ የገባኝ ቪዲዮ ነው እናገርላችኋለሁ ይሄ ቪዲዮ እና ነገር ግን አሁን ደግሞ እሷ ካወራችሁ ሰሞኑን ከተናገረችው ነገሮች ጋር የመቀራረብ ነገር አላቸው እያስባለሁ። መረጃ አሳያቸዋለሁ። በገጽ ማነታቸውን አላወጣቻቸውም እንጂ እሷ ዘመድኩን ያው እንደምታውቁት አውርቷል። በደንብ አድርገው ወጣ ማነታቸውን እየጠቀሰ ያወራ የነበረው። እሷ ግን በዚህ ሰዓት እንደተበደለችና ሊገድሏት እንደሞከሩና ለዛ አይነት ነገር እንደፈጸሙባት ማነታቸውን ሳትጠቅስ ይህን ነገር ግን ነካክተው አልፋለች ማለት ነው። ለማንኛውም ጉዳዩን በደንብ አድርገን እናየዋለን። ነገር ግን አንድ ነገር ሁላችንም ማወቅ ይኖርብናል። ቤተክርስቲያን በግለሰብ አትወከልም። ቤተክርስቲያን የመሰረታት ራሱ ክርስቶስ ነው። እኛ የምንከተለው ኦርቶዶክሳውያን ክርስቶስን ነው። መምህር ስላጠፋ ቤተክርስቲያን አትረክስም። ለዘላለም ንጽሕት ቅድስት ቤተክርስቲያን ናት ኦርቶዶክሳውያን። ታዲያ አንዳንድ ነገሮችን ስትል አይቻታለሁ። ሳይገባት የገባት መስሎ ስለታያት የወጣሁበት መንገድ አንድ ጥቅስ ነው ስትል ሰምቻለሁና እንደው ሰፋ አድርገን ምላሽ እንሰጥበታለን። እጅግ አስተማሪ የሆኑ ቪዲዮዎች አሉ። እሷን አስመልክቶ ያዘጋጇቸው ቪዲዮዎች አሉ፣ እናያቸዋለን። በተጨማሪ በጣም እጅግ አሳዛኝ መረጃ ተሰምቷል። ሰሞኑን አትሌቲክሱ እንግዲህ የድፍረቱን ጥግ አሳይቷል። በጣም እጅግ የሚያሳዝን ነገር ነው እላቸዋለሁኝ። አንድ ሰው የሰው ሕይወት ካጠፋ በኋላ ፖሊስ ና ጂንስት በሚልበት ሰዓት መሳሪያ ማውጣት ምን አይነት ንቀት እንደሆነ ነው ያየሁት። እውነት እላቸዋለሁኝ። ይህ ሳያንሰው ደግሞ ከሀገር ውጭም እንደወጣ ነው አምልጦ እየተነገረ ያለው። እውነት በጣም እጅግ የሚገርም ለማመን የሚከብድ መረጃ ነው። ይህም መረጃ ላስደምጣችሁ። ማን ነው ግለሰቡ የሚለው ከሚለውን ጀምርና እንዲህ ብሎ ላሳያችሁና መረጃውን ማስደምጣችሁ ይሆናል። ፈይሳ ሌሊሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ጠጥተህ ነበር? ቢጠጣስ ምን በራሴ የተባለው ነው ነገር እንጂ ያው ጨጓራ የራስ ነው። ብሰክር እንኳን የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ።
የተለከፈ ውሻ በቃ እንግዲህ ወይን ይገደላል ወይን ሆነ ሕክምና የለው። ኦኬ ጋይስ እንደሰማችሁት ነው እንግዲህ አትሌታችን ነው ግለሰቡ ማለት ነው። በጣም ብዙዎቻችሁ ታውቁታላችሁ እያስባለሁኝ በትንሹም ንግግሩ ይህን ይመስላል ማለት ነው። ይህ ግለሰብ ነው እንግዲህ ሁሉ ታሪክ የሰራው ሰሞን በጣም እጅግ መነጋገር የሆነው። ወደ መረጃው ልሰዳችሁ ተከታተሉኝ። አትሌት ፈይሳ ሌሊሳ በመኪና ሰዎች መግጨቱን አመነ። ሰላም ጤና ይስጥልን። ይህ የብርሃንና መረጃ ነው። በማህበራዊ ሚዲያና በሌሎች ሚዲያዎች ላይ በመውጣት አነጋጋሪ ሐሳቦችን በመስጠት የሚታወቀው አትሌት ፈይሳ ሌሊሳ ከትናንትና በስቲያ ሌሊት በሁለት ሰዎች ላይ የመኪና አደጋ ማድረሱና እስካሁን በፖሊስ ቁጥጥር ስር ሊውል እንዳልቻለ በተለያዩ የማህበራዊ ሚዲያዎች አማካኝነት ሲዘገብ መቆየቱ ይታወሳል። አትሌቱ ትናንትና ማምሻውን በግል የፌስቡክ ገጹ ላይ እንደጻፈው ከሆነ አደጋው ደርሷል፣ ይህንን ያህል የሚካበድ አይደለም፣ አደጋ ማንንም ሰው ያጋጥማል ብሏል። በአፋን ኦሮሞ ባስተላለፈው መልእክት ላይ ይህ ሁሉም ላይ ሊደርስ የሚችል ነው የሚል መልእክት ማስተላለፉ ነው የተነገረው። አትሌቱ በተለምዶ ጀሞ ሚካኤል ናሰው ሪል ስቴት ጋር ሌሊት ላይ ሁለት ሰዎች ላይ ጉዳት ያደረሰባቸው መሆኑ የተገለጸ ሲሆን ጉዳት የደረሰባቸው ሰዎችም በአለርት ሆስፒታል ሕክምና እየተከታተሉ ቢገኝም በወቅቱ ሕግ በማስከበር ላይ የነበሩ የጸጥታ አካላት አትሌቱን በቁጥጥር ስር ለማድረግ ሲሞክሩ መሳሪያ አውጥቶ እንዳስፈራራቸውና ማን እንደሆንኩኝ አታውቁም በማለት ለሕግ አካላት ተገዢ እንዳልነበረ በአካባቢው የነበሩ የአይን እማኞች ተናግረዋል። ይህንን መነሻ በማድረግም የአዲስ አበባ ፖሊስ አትሌቱ ካደረሰው አደጋ አንጻር ሕጋዊ እርምጃ እንዲወስድና በቁጥጥር ስር እንዲያውለው ጥያቄዎች እየቀረቡ ይገኛሉ። ኦኬ ጋይስ እንግዲህ የተደረገ ያለውን ነገር እንደሰማችሁት ነው። ለማመንም ለመስማትም በጣም እጅግ የሚከብድ ነገር ነው። አስባችሁ አይደለ? እንደዚህ ያለ ወንጀል ፈጽማችሁ እሺ እጅ አለመስጠት፣ ከዛ ቀጥሎ ደግሞ መሳሪያ ማውጣት ከሕግ አካላት ጋር፣ ከዛ ደግሞ ሲቀጥል ለሕግ አልገዛም ብሎ ከሀገር ውጭ አመልጧል እየተባለ ነው ያለው። ገባችሁ አይደለ? እዚሁ ሀገራችን ኢትዮጵያ ውስጥ ነው፣ ጀሞ አዲስ አበባ ውስጥ ማለት ነው። ይህ ሁሉ ነገር የተፈጠረው አንድ ግለሰብ መረጃው ላስደምጣ። አትሌት ፈይሳ ሌሊሳ የመኪና አደጋ ከደረሰ በኋላ ጥሎ እንደሄደ በዜና እየሰማን ነው። ፖሊሶች ሊያስቆሙት ሲሞክሩ ማን እንደሆንኩ አታውቁም በማለት ጦር መሳሪያ አውጥቶ እንደዛተባቸው እንግዲህ በዜና እየሰማን ነው። ይሄ ጉዳይ በጣም በጣም አሳሳቢ ነው። እንግዲህ እስካሁን ድረስ ለሕግ አልቀረበም። የተለያዩ ሩመሮች እየሰማን ነው። ሁለት ሰዎች ላይ ጉዳት አድርሷል የሚል ዜና ነው እንግዲህ የሰማነው። እንግዲህ አዲስ አበባ ላይ የኮሪደር ልማት ላይ አደጋ ያደረሱ ሾፌሮችን የሚቀጣ መንግስት ነው ያለን። ግን እንደዚህ አይነት አደጋ ደግሞ ያደረሰ ሰው ዝም ይባላል። ይሄ ሁለት መልእክት ያስተላልፋል። መልእክት አንድ፣ የዜጎች ህይወት ኮሪደር ልማቱ ከሳሩ ያነሱ ናቸው። ስለዚህ ሳር ሲገጭ እንቀጣለን፣ ሰው ቢሞትም ግን ገዳዩን አንቀጣም የሚል መልእክት ያስተላልፋል። መልእክት ሁለት፣ የኛ ደጋፊ የሆነ ሰው የትኛውንም ወንጀል ቢሰራ አንቀጣውም፣ አንጠይቀውም የሚል መልእክት ያስተላልፋል። እንግዲህ መንግስት ለራሱ ሲል ለህግ ሲል ወንጀለኛን መቅጣት አለበት፣ ፍትህን ማስፈን መቻል አለበት። እንግዲህ ከላይ ያልነው ካይ ካልሆነ ዝም እንላለን የሚል ከሆነ እንግዲህ ከላይ ያልነው መልእክት ነው የሚያስተላልፈው። እናንተ ከሳር ያነሰ ነው ዋጋችሁ፣ ሁለተኛ እኛን የሚደግፍ ሰው የፈለገውን ወንጀል መፈጸም መብቱ ነው የሚል መልእክት ያስተላልፋል። ይሄ ሄዶ ባክፋየር አለው። ዜጎች መንግስት ፍትህን የማያሰፍን ከሆነ በራሳቸው እጅ ፍትህን ማስፈን ይጀምራሉ። እሱ ደግሞ ሌላ ኬዎስ ነው የሚፈጥረውና እባካችሁ የመንግስት ሰዎች እባካችሁ፣ እንግዲህ መቼስ እንዲህ ብሎ መለመን በጣም ነው የሚያሳዝነው፣ ግን እባካችሁ ከፍትህ ጎን ቆሙ። አትሌት ፈይሳ ሌሊሳ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩም ይገኛሉ። አትሌት ፈይሳ ሌሊሳ ትናንት ምሽት በሚነዳው ቪየት መኪና ሁለት ሰዎችን መቅጨቱን ተከትሎ ይሄ መረጃ በሶሻል ሚዲያ ላይ እጅግ ሲዘዋወር እንደነበረም የሚታወስ ነው። በዛሬው በተሰማ መረጃ ደግሞ ፊቱ ከተገጩ ግለሰቦች መካከል አንድ የ16 ዓመት ታዳጊ ህይወቱ እንዳለፈም በስፋት እየነገረም ይገኛል። አትሌቱም በዚህ ጉዳይ ላይ አስተያየቱን የሰጠ ሲሆን አደጋው መፈጠሩን አምኖ ነገር ግን አደጋው የተፈጠረው በድንገተኛ እንደሆነም ተናግሮ ነበረ። አሁን ላይ ግን በተሰማ መረጃ አትሌት ፈይሳ ሌሊሳ ዛሬ ረፋድ 4 ሰዓት ላይ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። በዚህ ላይ ተጨማሪና ተጨባጭ መረጃ የማይገኝ ከሆነ በስፋት የማቀርበላችሁ ይሆናል። መረጃውን ለመከታተል ፎሎ ማድረግም አይረሳ። መልካም ቀን። ኦኬ ጋይስ መረጃው እንደሰማችሁት ነው። እንግዲህ ከኮለር ዛፍ የሰው ህይወት የረከሰበት ዘመን ላይ ደርሰናል ማለት ነው። የግለሰብ ኦልሬዲ በቃ አምልጧል የሚባል መረጃ ወጥቷል። ነፍሳቸውን በአጸደ ገነት ያኑርልን። ምን ይባላል? ከዚህ ወንድማችን ኋላ የተናገረውን ግለሰብ ሀሳብ እኔ የምጋራዋለሁ። ለምን እንደዚህ አይነት ነገር ነው የተፈጠረው ማለት ነው። ቢሆን ኖሮ ይህን ግለሰብ በቁጥር ስር ማዋል አያቅታቸውም ነበር።
ምንም ማድረግ አይቻልም። እሺ ለማንኛውም አሁንም ወስዳችሁ ወደ ዘርፌ እንሄዳለን። ዘርፌ ከበደ በጣም እጅግ አነጋጋሪ ጉዳይ አንስታለች፣ ሰፋ ያለ ሀሳብ አንስታለች፣ እናየዋለን። ወደዛ ከመሄዳችን በፊት ግን እቺን አጠር ያለች ቪዲዮ ላስደምጣችሁ። እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው፣ የኦርቶዶክስን ትምህርቶች ካለመረዳት ነው። ምክንያቱም እኔ በኦርቶዶክስ ቤተክርስቲያን ውስጥ ድሮ ሳድግ እሄዳለሁ ቤተክርስቲያን፣ ቅዳሴ ምን እንደሆነ አላቅም፣ ለምን አልጠይቅም፣ ቤተክርስቲያን እመላለሳለሁ፣ ግን ብዙ ክፍተቶች ነበሩ። አሁን ተመልሼስ ቅዳሴ የግዕዙን ትርጓሜ ያውቃለሁ። ስለዚህ አሁን ከነበሩኝ ሁሉ ኤክስፒሪየንሶች ወደኋላ ተመልሼ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየውም። ከዛ ዲስከቨር ያደረኩት ደግሞ ምንድነው? the head of the church is Christ። ኦርቶዶክስ ቤተክርስቲያን ውስጥ አሁን ፕሮቴስታንቶች ይተቻሉ አይደለም ብለው በፍጹም the head of the church is Christ። ስለዚህ ይህንን አጭር መልእክት ነው ማስተላለፍ እንፈልገው። አመሰግናለሁ። ያ እንግዲህ ታችን እንደሰማችኋት ነው ያለችውን ነገር በራሷ አንደበት እየመሰከረች ነው ያለችው። ስለዚህ ይህን ቪዲዮ ያስደመኳችሁ ያለው ዘርፌም ተመሳሳይ ነገር ነው ያደረገች ያለችው ማለት ነው። ኦርቶዶክስ ተዋሕዶ ክርስቲያንን ሳታውቅ ነው የወጣችው። መጀመሪያው አርቲስት ነበረች፣ በዘፈኑና በፊልም ዓለም ውስጥ ነበር ያለችው። ከዛ ወደ ኦርቶዶክስ መዝሙር መጣች። ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አንዳንድ ፈተናዎች ሲገጥማት ቀጥታ ወደ ተሄደችው ወደ መንፈቅና ዓለም ነው የተቀላቀለችው። ገባቸው አይደለ? አስተምሯን ስለማታውቅ ማለት ሰዎች ስለገፉ አንተ ሃይማኖትን የምትለቅ ከሆነ አንተ እውነት ክርስቶስ ኢየሱስን አውቃ ሳይሆን ኦርቶዶክስ ያለው በጥቅማ ጥቅምና በአንዳንድ ነገር ስለተመቹ ብቻ ነው። ያ ጥቅማ ጥቅም ሲቀርብ አገልግሎት ስትታገድ ስታቆም በአንዳንድ ስህተቶች ምክንያት ጌታ ልትክዳው አትችልም። ገብቷል አይደለ? አንተ የምታመልከውን አምላክ እስከ ፍጻሜ ድረስ እውነት ከገባ ልታመልከው ትችላለህ እንጂ። ስለዚህ ዘርፌም ይህን ነገር ነው ያደረገችው። አንድ ጥቅስ ስላወቅኩ ብቻ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅቄ የሄድኩት ብላለች። ከዚህን ጀምር አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው። እኔ መጽሐፍ ቅዱስ አነባለሁ በፊት። አሁን እነ መጋቢ ሐዲስ በጋሽ ሲያስተምሩ አየትም አልሄድም፣ ቁጭ ብዬ እጽፋለሁ እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ስለዚህ መጠየቅ ጀመርኩ፣ ለመውጣት አይደለም መልስ ለማግኘት። ከዛ በኋላ ሄድኩኝና የማውቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለመገናኝ ብዙ አገልጋዮች አባቶችም ጋር ስለመገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍታት ነው። በአንድ ጥቅስ ምክንያት ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣሁት። እሱም ሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ ያለው መዳን በሌላ የለም ነው። ግን ብዙ መምህራንም ጠይቅ ያለው ብዙ አገልጋዮችም ቀርባቸው ስለነበረ ጠይቅ ያለው መዳን በሌላ የለም ይላል መጽሐፍ። በኦርቶዶክስ ግን መዳን በቅዱሳንም በመላእክትም በምልጃም አለ እና ይሄ ልክ ስላልሆነ ሃይማኖትን ቀይሬ ወደ ፕሮቴስታንት ሃይማኖት ገብቻለሁ ብላ ነው የምታወራው ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት አስተምሮ የለም። መዳን በሌላ የለም የተባለው የሐዋርያው የቅዱስ ጴጥሮስ ቃል ነው። እሱም በመንፈስ ቅዱስ ምሪት የተናገረው ነው። ይሄ ማለት እንግዲህ የቅዱሳን ምልጃና የቅዱሳን የመላእክት አጋዥነት እና የክርስቶስ አዳኝነት የተቀላቀለባቸው ሰዎች ካልሆነ በስተቀር ለቤተ ክርስቲያናችን መዳን በሌላ የለም ከተባለ በማንም የለም። እሱም እግዚአብሔር የሚያድነው ከዘላለም ሞት ከዘላለም ጥፋት እንዲሁም ደግሞ አድኖ ልጅነትን የሚሰጠው እርሱ ብቻ እንደሆነ ቤተ ክርስቲያናችን ታምናለች። የቅዱሳን ጸሎትና ምልጃ ደግሞ ክርስቲያኖችን ያግዛል። ልክ እርስ በርሳችን አንዱ ለአንዱ እንደሚጸልይ ሁሉ ወደ ሰማይ የሄዱ ሰዎች ደግሞ በምልጃቸው በጸሎታቸው በምድር ላይ ያሉትን ክርስቲያኖች ያግዛሉ ነው እንጂ የቅዱሳን ጸሎትና የቅዱሳን ምልጃ የክርስቶስን ቤዛነት ተክቶ ሰውን ያድናል። መዳን በክርስቶስም ነው፣ መዳን በማርያምም ነው፣ መዳን በቅዱሳንም ነው ብሎ ያስተማረ ማንም ሰው የለም። ይህንን እንድታውቁ ነው። ዓለምን ያዳነው የዓለም ቤዛ የሆነው በመስቀል ላይ የሞተው ሞቶም ሞትን ድል የነሳው ሞትን ድል ነስቶ ለልጆቹ የዘላለምን ሕይወት ሰጥቶ በግርማው ቀኝ ወደ ሰማይ ያደረገው እሱ ነው። በዓለም ላይ የሚፈርደው እርሱ ነው ብላ ቤተክርስቲያናችን ታስተምራለች። ስለዚህ በዚህ ምክንያት ከሃይማኖት ወጣው ማለት ውሸትና ወሬ ነው ማለት ወይ ደግሞ እንደዚህ አስበሽ
ቤተክርስቲያን በቅዱሳን ምልጃና የክርስቶስን ቤዛነት አንድ አድርጋ በአንድ ላይ ነው እንደ አንድ ነው የምታምነው ብለሽ ይህንን አረዳድ ኖሮሽ ከዛ በኋላ ጥያቄ ፈጥሮብሽ ከወጣሽ ይህ ስህተት ነው። እንደዚህ አይነት አስተምሮ የለንም እኛ። ስቀጥል መድኃን በሌላ በማንም የለም የተባለው ትክክለኛ የቤተክርስቲያናችን አስተምሮ እንጂ የጴንጤ አይደለም ወይ ደግሞ የፕሮቴስታንት አይደለም ማለት ነው። የመጽሐፍ ቅዱስ ነው፣ የቤተክርስቲያን ነው ማለት ነው። የምለው የዘርፌ ንግግር ምንድነው? ስተቱ ምንድነው? የዘርፌ ጥፋት ያን መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው እኔ እንጃ ጥፋቷ ምን እንደሆነ ፈጽሞ ሊታየኝ አይችልም። አንድ ሰው ማለት ነው በጥላቻ ካበደ፣ በጥላቻ ከሰከረ፣ በጥላቻ አቅሉን ከሳተ ዘርፌ ከተናገረችው ውጪ ሊናገር ይችላል ብሎ ኤክስፔክት ማድረግ በራሱ ስህተት ነው። እጅግ በጣም ስህተት ውስጥ እንዳትገቡ ኦርቶዶክሳዊ። ዘርፌ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የጌታ የኢየሱስ ክርስቶስን ከውልደቱ ጀምራ እስከ ትንሣኤው እንደዚሁ እስከ እርገቱ ድረስ የእሱን ስም በየጊዜው እያነሳች እንደምታስብ የቤተ ክርስቲያን ራስ ክርስቶስ መሆኑ ጠፍቷት አይደለም። ዘርፌ በቃ በጥላቻ የሰከረ ሰው መጨረሻው ጥጉ ከዚህ ውጪ ምንም ነገር ይኖራል ብላችሁ ማሰብ የለባችሁ። ዘርፌ ትኩረትን ትፈልጋለች። በዚህ ሰዓት መነጋገሪያ መሆን ትፈልጋለች። ብሽሽቁን ትፈልገዋለች። ከዚህ ውጪ ልትሰጣችሁ የምትችለው ምንም ነገር ከሷ የምትጠብቁት ነገር የለም። ይልቁኑ ኦርቶዶክሳውያን በተቻላችሁ አቅም ታላቁ የአብይ ጾም አሁን ጀምረናል። የዘርፌ ኢንተርቪው ደግሞ ከዛ በፊት ታውቃላችሁ፣ ሰይጣን ዲያብሎስ ክፉ አናግሮ መጥፎ አናግሮ እንድትሳደቡ አድርጓችሁ ነጥብ ሊያስጥላችሁ ይፈልጋልና በተቻላችሁ አቅም ትኩረት ንፈጓት። እቺ ልጅ ወደ ጾማችን ትኩረታችን እንዲሆን ጥሬን ላስተላልፍላችሁ፣ ምክር ሐሳቤንም ላቀርብላችሁ እወዳለሁ። ሰላማችሁ ይብዛ። መልካም ያርጉ። ኦኬ ኦርቶዶክሳውያን፣ የመጀመሪያ ጥያቄውን ወንድማችን በደንብ አድርጎ መልሶለታል። በአንድ ጥቅስ ነው እንግዲህ ወደ ፕሮቴስታንት ቤተ እምነት የተቀላቀልኩት ያለችበትን ነገር እንግዲህ ወንድማችን በደንብ አድርጎ መልሶላታል፣ ያስብከተኛ ኦርቶዶክሳውያን እንደሆነ። ሁለተኛ ሲቀጥል ደግሞ ዘርፌ እውነት እላችኋለሁኝ እውነቱን ሳታቀርታ ሳይሆን ወንድማችን እንደተናገረው ከጥላቻ አንጻር ነው ሁሉ ነገር እየተናገረች ያለችው። አሁን ጾም ገብቷል፣ የአብይ ጾም ላይ ያለ ነው። ስለዚህ ኦርቶዶክሳውያንን እሷን ትኩረት ሰጥታ ወደ እሷ አድርጋ ሌላ አጀንዳ ሰጥታ ኦርቶዶክሳውያንን ሌላ ታሪክ ውስጥ እንዲገቡ ማድረግ ነው እየሰራች ያለችው። ሁለተኛ ሲቀጥል ደግሞ አሁን እየተናገረች ያለችው ነገር ኦርቶዶክሳውያን እንደዚህ ናቸው ጥላቻ ነገር የሰበከች ስለሆነ ማስረጃ ካላት ግለሰቦች ከፈጸሙባት እንደዚህ ያለ ነገር መክሰስ ትችላለች። ከሌላት በተፈቀደ ከሆነ የምታወራው ግን ቤተክርስቲያን ይህን ነገር ትኩረት ሰጥታ አይታ ዘርፌ ላይ ክስ መመስረት አለባት። ኦርቶዶክሳውያን ገዳይ ናቸው ከማለት የተናነሰ ንግግር እየተናገረች አይደለም። እናስደምጣችሁ፣ ስሟት። ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ እቺን እንደው ደፍቶ እንትን የሚል ጠፋ። አሞዬ ነው በቃ ሁሉን ነገር ያደርጋል ወጥቶ። ባለቤቴ መኳንንት አንድም ነገር ውስጥ አልገባም። ፀጉር ቤትም ሲሄድ እሱ ያደርሰኛል፣ ከበር ይቀበለኛል። ቤት ኪራይ የሚከራየው እሱ ነው። እኔ እንዳለው ሲታወቅ እንዴት አይነት ጥላቻ መሰለሽ! ወደ ወቃ ያስወጡናል። እሱ ላይ የነበረውን ሪጀክሽን እኔ ላይ ሳየው ይበልጥ ኢየሱስን እየቀረብኩት፣ ይበልጥ ኢየሱስን እየወደድኩት። ክርስቶስ ላይ የነበረው መገፋት እሷ ላይ አየችው። ክርስቶስ የተገፋው መገፋት እሷም እየተገፋች ነበር። አይገርማችሁ? ክርስቶስና ዘርፌ ኦኬ ጋይስ እንደሰማችሁት ነው። ዘርፌ እንግዲህ ሰሞኑ አጀንዳ ለመሆን ተፍተፍ እያለች ትገኛለች። ወደ 1 ሰዓት ምናምን የሚያክል ቪዲዮ እንግዲህ ኢንተርቪው ከደርጋ ፖስት አድርጋለች እና በዚህ ፖስት ላይ እንግዲህ መጀመሪያ የተረዳሁት ነገር አንደኛ ኦርቶዶክስን በጥላቻ በሰከረ መንፈስ ያላትን ጥላቻ ለመግለጽ የሞከረችበት ቪዲዮ እንደሆነ ተረድቼ አግኝቼዋለሁ። ሁለተኛ ሲቀጥል ደግሞ በጣም በዛኛው በነሱ ቤትም ራሱ በጣም ጥላቻ ስለነገሰባት ሰዎች ዘወር ብለው ስለማያዩት ምናልባት
እንደዚህ ያለ ነገሮችን ተናግራ ምናልባት ሰዎችን ወደ ራሷ ለመሰብሰብና ሰዎችን ኢሞሽናል አድርጋ ከሷ ጎን እንዲቆሙላት ለማድረግ ያደረገችው ኢንተርቪው ነው። እዚህ ላይ እንደሰማችኋት ደግሞ ያ በቀራኒዮ ላይ የዋለው ለዓለም መድኃኒት ለዓለም ቤዛ ሆኖ የተሰቀለው ክርስቶስ ኢየሱስ የከፈለው ዋጋ እንደ ቀላል አድርጋ እጆቹ በችንካር ተወጥረው እግሮቹ በሚስባር ተበስተው ያን ሁሉ መከራ የከፈለውን ጌታ ያን ሁሉ ዋጋ እሷ ከከፈለችው እሷ የሆነ ነገር ደርሶብኛል ካለችው አንዳንድ ነገሮች ዝንቧን እንኳን በጥፊ እሺ ያላት ሰው ሳይኖር ይህንን መከራ ከክርስቶስ ኢየሱስ ጋር ከአምላክ ጋር ስታወዳድር ነው እያየናት ያለ ነው። እውነት በጣም እጅግ የሚያሳዝን ነገር ነው። ሰው እንዴት ነው ከፈጣሪ ጋር ለመወዳደር ከፈጣሪ ጋር ራሱን የሚያስተካክለው? ፈጣሪ ልቦና ይስጥሽ። ዛሬም ቢሆን እኛ ለመስደብ አልመጣንም። የተናገረችው ነገር ስህተት ከሆነ ስህተት ነው ለማለት ነው የመጣ ነውና በጣም እጅግ ያሳዝናሉ። በዚህ ጉዳይ ወንድማችን ዘማርያም ዘለቀ እጅግ የምንወደው የምናከብረው መምህር ስሜታዊ ሆኖ የተናገረው ነገር አለ። በዚህ ጉዳይ ላስደምጣችሁ። አንቺ አማናዊ የሆነ ወንጌሉን እየሰበክሽ አማናዊ የሆነ የኦርቶዶክስ ቤተክርስቲያናችን ትምህርት የጠበቀውን መዝሙር ኢየሱስ ክርስቶስን የጠራሽ ከሆነ ምን አሉሽ አለቃው? ምን አሉሽ አስተዳዳሪ? በቃ ስሙ እንዳጠር ያሉሽ ቤተክርስቲያን መዋቅር የላት። ህዝቡ እንደዛ አለሽ፣ ሁሉ ህዝቡ ገፋሽ፣ ድንጋይ ወረወረብሽ፣ ሁሉ ድንጋይ ወረወረብሽ። ታዲያ ሰማዕት አትሆኝም ለጌታ? ለምን ክር ትወጥሻለሽ ታዲያ? ሰማዕት መሆን እኮ ነው። እውነት አንቺ ለእውነት ወንጌል ቆመሽ ድንጋይ ከተወረወረብሽ ከተገፋሽ ሰማዕት አትሆኝም? ምስክሩ አትሆኝም ለሱ? ለሱም እኮ ይገባዋል እኮ ለጌታ። ነገስ ፕሮቴስታንቶች ሲገፉሽ እኛ ጋር ልትመጪ? ምክንያቱም ያንቺ እምነት ያለው በመገፋት ባለ መገፋት ነው። ከዚህ ስትገፊ ስሙን ለመጥራት ወደዛ የምትሄጂ ከሆነ ከዛም ሲገፉሽ ለምን ስሙን እንዳጠረቀሽ ወደዚህ ልትመጪ ነው? ሁሌ ስለ መግፋት ሁሌ ስለ መደፋት የምታወሩት በቃ ምክንያቱ ያ አይደለም። መጀመሪያ የተቀደሰ ሕይወት ይኑርሽ ይኑረን። መጀመሪያ 30 ሕይወት ላይ ከረገጥን በኋላ ኦርቶዶክስ ላይ ማሳበብ ተገቢ አይደለም። መጀመሪያ በቃ ቤቱ የጋራችን ነው። ቤቱ የአባታችን ቤት ነው። ማንም የእንጀራ ልጅ ማንም የቤት ልጅ የለም። ሁሉም የእግዚአብሔር ልጅ ነው። በእውነተኛ መንገድ ከመጣ ለኑፋቂያችሁ ግን ቦታ ግን የለም። ቅዳሴያችን ላይ እንኳን አልሰማሽ ዘገባ ሀበለ እግዚአብሔር አለ የሚለው እየበል ፈላሲ አለ የሚለው እኔ መጻተኛ ነኝ አይበል። እግዚአብሔር ቤት የገባ ሰው መጻተኛ ነኝ እንዳይል፣ የባይተዋርነት ስሜት እንዳይሰማ። ቤቱ እግዚአብሔር ቤት የምትል ከሆነ እንኳን ዘርፌን ቀርቶ እቺ ደግሞ ጫወታ ልጅ ከሌላ ሀገር ምናምን ከአሰብ መጥቼ ከኤርትራ መጥቼ ምናምን ሆኛ ከየት የምትመጭስ? ብዙ ኤርትራውያን አሉ አይደል የሚያገለግሉ ኢቭን ቄስ ዲያቆን ይሆኑ ምን ችግር አለ? እዚህ እኮ እኛ ቅድስት ሥላሴ መንፈሳዊ ኮሌጅ እኮ የሚያስተምሩ እኮ ከህንድ የመጡ እኮ አባት አሉ። እንኳን ትላንትና የተገነጠለችው ኤርትራ ቀርቶ ምን ችግር አለው? ከአሰብም ነኝ፣ ከምጽዋም ነኝ፣ ከአስመራም ነኝ፣ ከየትም ነኝ። ምን የሚከለክል ነገር አለ? ያ ወይስ እነዛም ኤርትራውያን ጭምር ተሐድሶች እንዲሆኑ እየሳብሽ ነው? ነቆራ መሆኑ ነው በዚህ ቤት መምህራችን ቃለ ሕይወት ያሰማልን። አሁን ማስደምጣችሁ እንግዲህ ከዚህ ቀደም ዘመርኩን አንድ ነገር ስለ ዘርፌ ብሎ ነበረ። እንግዲህ ለዘርፌ ሕይወት መጥፋት ከኦርቶዶክስ ተዋሕዶ ቤተክርስቲያን ለመጥፋቷ ዋነኛው ትልቁ ምክንያት የኛው የቤተክርስቲያን አገልጋዮች ናቸው ብለዋል። አዎ ሊሆን ይችላሉ፣ አይሆንም አይባልም። ሰው ይሳሳታል፣ ሰው ፍጹም አይደለም። ነገር ግን ደግሞ ቤተክርስቲያን በሰው አትለካም። ቅድም እንዳልኳችሁ ማለት ነው። ቤተክርስቲያንን ሰው አያረክሳትም። ቤተክርስቲያን ንጽሕት ቅድስት ናት። ለማንኛውም መረጃውን ላስደምጣችሁና እንመለስ። ምናልባት እንደዚህ ያለ እውነት ነገር ደርሶባት ከሆነ ለዚህ ሁሉ ተጠያቂ ቤተክርስቲያን ናት ብዬ እኔም አስባለሁኝ። እንደ አንድ ኦርቶዶክሳዊ ነገር ስለመቃወም ማለት ነው። ሩፋኤል እንዲሁም ደግሞ ስለ ዘርፌ ከበደ የተናገረው ነገር አለ። እስቲ ምንድን ነው የሚለው ላስመልከታችሁ። ዘርፌን የተቀበሉበት መንገድ ለዘርፌ መጥፋት ደጋግሜ ተናግሬዋለሁ። ለዘርፌ መጥፋት ተጠያቂዎቹ አሁን ቤተክርስቲያን ውስጥ የቀሩት ሰባኪያን፣ ዘማሪያን፣ ካህናት፣ መነኮሳት ነን የሚሉ ናቸው። ልጅቷ ከዓለም ነው የመጣችሁ፣ ከጭፈራ ነው የመጣችሁ፣ ከዘፈን ነው የመጣችሁ፣ ልቧን ለማሳረፍ ነው የመጣችሁ። የተቀበሏት ግን በዝሙት ነው። በዝሙት ያም ተሻማባት የሆነ በቅርበት የምናውቀው መደበቅ አንችልም፣ መሸፈን አንችልም።
ቤተክርስቲያንን ወክለው እንኳን ንግግር ሲያደርጉ ያቸዋሉ። ወራዶች። አሁን ዛሬ ላይ ሆነው ዘርፌን የሚወቅሱ እነዛን ልጆች ሳይ በጣም ይነደኛል፣ ያመኛል። ዝም ሲሉ ነው ደስ የሚለኝ እንጂ አሁን ዘርፌን እቺ መናፍቅ እንዴት እንደምትሆን ያት ምናምን ሲል ልክስክስ ነው የምለው። እናንተ አይደላችሁ ያልከሰከሳ ያርመጠመጣችኋት፣ እናንተ አይደላችሁ ያረከሳችኋት። በዘርፌ ነፍስ በጣም ብዙ ተጠያቂ አለ፣ በጣም ብዙ ተጠያቂ ምዕመናን የማታውቁት ማለት ነው፣ የማታውቁት። እሷም ደግሞ ጥብቅ ያለ ቀሚስ ይዛ ትመጣለች፣ ጥብቅ ያለ ነገር ይዛ ትመጣለች። መቀመጫዋን አደልባ አውደ ምሕረት ላይ ትወጣለች። እሷ የመጣች ግን ድምጿን ብቻ ሳይሆን ዳሌዋን ለማየት እዛ የሚሰለፈው ብዙ ነበር። በጣም አሁን ዛሬ የጋምቤላ የሆሮ ጉድሮ ምናምን ሊቀ ጳጳስ የሆኑት ብፁዕ አቡነ ሩፋኤል የራሳቸውን ሹፌር አምጥተዋል። እቺ ማታምልጥ ብለው ከስርዓተ ቤተክርስቲያን ውጪ መስቀል አምጥተው መጽሐፍ ቅዱስ አምጥተው ምን አምጥተው በሉ ቃል ግቡ አንቺ ባሉኝ አንተ ሚስቱኝ ብለው ማለት ሂሳብ ያደረጉት። ዘርፌ ድምፅ አላት፣ ካሴት ታወጣለች፣ ሹፌራቸው ሀብታም ሊሆን ነው ማለት ነው። ክህነቱን አስፈርሰው ነው ያንን ልጅ ዘርፌን ያጋቧት ማለት ነው። ዘርፌ ክህነት ማስፈረስ ለመደች። ከዛ ደግሞ እነ ዶክተር አንዱዓለም ተሯሩጠው ዳላስ ወሰዷት አሜሪካ። እውነት የሚናገሩትን ቤታቸው ሙልት በማድረግ ጊፍትም ከሆነ ለነሱ በመስጠት አብዛኛው ደግሞ ኦርቶዶክሳዊ ነው ቴክኖሎጂውን በደንብ የሚከታተለው፣ እነዛንም የሚያቀብጠው ኦርቶዶክሳዊው ጭምር ነው። ወደዚህ በመምጣት ሊቃውንቶችም ደግሞ አሁን የተደበቃችሁ ወጣ በማለት አደባባዩን በመያዝ በመቆጣጠር ማድረግ ይቻላል። በእውነት ወደ መረጃ ከመግባት በፊት አንዳንድ ነገሮች እንደዚህ መግለጡም ለእናንተም ይጠቅማል ብዬ ነው። እንግዲህ ቪዲዮ እንደተመለከታችሁት ነው። ዘመድኩን በቀለ የራሱን የግሉን ሀሳብ አስቀምጧል። እኔ በዚህ ጉዳይ ላይ ምንም ለማለት አልወድም። እናንተ ግን ያው መረጃውን ወደ እናንተ ማቅረብ፣ እናንተም ሀሳባችሁን እንድሰጡ እንግዲህ ግልጽ የሆነ መድረክ ማዘጋጀት ነው። ለማንኛውም እንግዲህ ስለ አቡነ ሩፋኤል እና ስለ ዘርፌ ከበደ እርግጥ ነው በጣም ብዙዎች ከቤተክርስቲያን የሚወጡበት የራሳቸው ምክንያት አለ። ሰሞኑን እንኳን የተፈጠረውን ነገር እንደተመለከት ነው መግለጽ አይጠበቅብኝም። ለማንኛውም እንግዲህ እርግጥ ነው ምዕመኑ የማያውቀው ነገር ግን ደግሞ በጣም ብዙ የሚሰሩ ስራዎች እንዳሉ እናውቃለን። ሆነም ቀረ ቤተክርስቲያንን የሚወክላት አይደለም። እናንተስ ይህንን ጉዳይ ተመልክታችሁ ሀሳባችሁን ኮመንት ላይ አስቀምጡልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን ተደፈረች ካላችሁኝ፣ አንደኛ እናንተ መብታችሁ ነው፣ የፈለጋችሁትን ልጽፉልኝ ትችላላችሁ፣ ልትሉች መብታችሁ ነው። እኔ ግን አንደኛ የምለው የቤተ ክህነት ድክመት ነው የምለው። ያለማስተማር ድክመት ነው። የወንጌል እጥረት አለ። ትውልዳችን ያስቀድሳል፣ ምን እንደሚያስቀድስ ቃሉን አያውቀውም፣ የማሌቱን ትርጉም አያውቀውም፣ የሳታቱን ትርጉም አያውቀውም። ከዛ ማን ይመጣል? ሌባው ይመጣል። ሌባው ሊያርድ ይመጣል። ምንድነው ብሎ ነው የሚመጣው? ግን እሱ እረኛ ነኝ ብሎ ነው። ዮሐንስ ወንጌል ምዕራፍ 10 ላይ ሌባው ሊያርድ ይመጣል። ውሸተኛ ነው፣ የሐሰት አባት ነው። ትልቁ ተጠያቂ ማረገው ዛሬ ለተለያየ ሰው ምንፍቅና ውድቀትና ክደት የኢትዮጵያ ቤተክርስቲያን ድክመት መሆኑን እገልጽና ይሄንን ድክመት ግን አዎ ደክመዋል፣ አልተማርንም፣ እንዲያላልንም ብሎ ወደ ክደት የሚሄድ ሰው ደግሞ እጥፍ ድርብ ዕዳ አለበት። ማወቅ አለበታ፣ መጠየቅ አለበታ፣ መመርመር አለበታ። ግን ይሄ ሁሉ ያለ ክርክር፣ ይሄ ሁሉ ከከንቱ መለፍለፍ የራቀ፣ ይሄ ሁሉ አደራን ከመጠበቅ ጋር ነው ብሎ ጳውሎስ ሐዋርያ ለመንፈስ ልጁ ለቅዱስ ጢሞቴዎስ ይነግረዋል።